ታሪካችን የሚጀምረው ዩን ወደ አዲሱ መስሪያ ቤቷ በምትገባበት ቅጽበት ሲሆን ልቧ በፍርሃት እየተናጠ ላለፉት 5 ዓመታት ከህይወቷ ድራሹ የጠፋው የድሮ ታሪኳ በፍጹም ባልጠበቀችው መልክ የአዲሱ መስሪያ ቤት ዋና ስራ አስፈጻሚ ሆኖ ከፊቷ ይቆማል። በስብሰባው አዳራሽ ውስጥ አይኖቿን ስትሰድ የአዲሱን ስራ አስፈጻሚ ገጽታ ከሩቅ ስትቃኝ ለአፍታ የምታውቀው ሰው ምስል አእምሮዋን ቢወረውም ማንነቱን ስታረጋግጥ ግን ደግሞ ከፊቷ ላይ ተስቦ ሲጠፋ እየተሰማት ማንነቷን ለመደበቅ በመጨረሻው ሰዓት በደመነፍስ የፀሐይ መነጽሯን አይኖቿ ላይ ትሰካለች። ከዚህ አስደንጋጭ ገጠመኝ ለማምለጥ ወደ ኋላ ዞራ ልትወጣ ስትሞክር የዲዛይን ክፍል ኃላፊ ባለመኖሩ ምክንያት አንድ ረዳት መንገዷን በመዝጋት አንዳንድ የዲዛይን ስራዎችን በአስቸኳይ እንድትገመግምለት ሲጠይቃት ሌላ አማራጭ ታጣለች። በመሆኑም ልቧ በከፍተኛ ውጥረት እየመታ ረዳቱን ተከትላ ወደ ቼንግ ቢሮ ስታመራ እራሷን እንደ አንድ ተራ የዲዛይን ባለሙያ በማስመሰል ለመቅረብ ትወስናለች። እሷ ቢሮው ውስጥ ቆማ በጭንቀት ስትብሰለሰል እሱ ግን ምንም እንዳልተፈጠረ ሁሉ በፊቱ ያሉትን ሰነዶች በትኩረት ሲመረምር ከቆየ በኋላ ቀና ሳይል ድምፁ እንደ ድሮ የተረጋጋ ሆኖ ቡና እንድታፈላለት ሲጠይቃት ትዝታዎች ልቧን እንደ ሾህ ይወጉታል። ቡናውን ቀምሶ ሲያበቃም ይህ ጣዕም አንዲት የድሮ ጓደኛዬን ያስታውሰኛል እያለ በቀጥታ ወደ አይኖቿ ሲመለከት ዩን በድንጋጤ ደርቃ አጭር ምላሽ ከሰጠች በኋላ ወዲያውኑ ወደ አዲሱ የምርት ሀሳብ ገለጻዋ ብትገባም በአንድ ወቅት በትምህርቷ እንዴት ይረዳት እንደነበር እያስታወሰች የኮሌጅ ጊዜ ትዝታዎቿ አእምሮዋን በመውረር በቃላቶቿ ላይ እንድትሰናከል ያደርጓታል። ቼንግ ከመጀመሪያው ጀምሮ እሷ መሆኗን ቢያውቅም ይህንን የድብብቆሽ ጨዋታ ምንም ሳይናገር በዝምታ ሲታዘብ ከቆየ በኋላ በድንገት እግሯ ሲስፈነጠር ሚዛኗን በማጣት ልትወድቅ ስትል በፍጥነት እጁን በወገቧ ዙሪያ ልኮ ከውድቀት ይታደጋታል። በዚህ ድንገተኛ እንቅስቃሴም መነጽሯ ከፊቷ ላይ ወድቆ ማንነቷ ሙሉ በሙሉ ሲጋለጥ ለደቂቃ ያህል በድንጋጤ ይፋጠጣሉ። ሰላም የሚል ቃል በሹክሹክታ ካፏ ሲወጣና እሱም እጇን ከወገቧ ላይ ቀስ ብሎ ሲለቅ ዩን በደመ ነፍስ ተመልሳ እጁን ስትይዘው ሁለቱም ሚዛናቸውን ስተው መሬት ላይ ይወድቃሉ። በዚህ ግራ በሚያጋባ ሁኔታ ውስጥ አይኖቻቸው ሲጋጩ ያለፈውና ያሁኑ ህይወታቸው በአንድ ቅጽበት ይጋጫል። እሱ በፍጥነት ተነስቶ ወደ መቀመጫው ሲመለስ በቀድሞ ፍቅረኛና በአዲሱ አለቃ መካከል ለሚኖረው አስቸጋሪ ግንኙነት መድረኩ ይመቻቻል። ዩን ራሷን አረጋግታ ከተነሳች በኋላ ዲዛይኗ ተቀባይነት ይኖረው እንደሆነ ስትጠይቅ ቼንግ ግን ምንም አይነት ስሜት በሌለው የሙያዊ ቃና ሐሳቧ ተጽዕኖ ፈጣሪነት እንደጎደለው በመግለጽ ሳይቀበለው ይቀራል። በዚህ ጊዜ ትዕግስቱ አልቆ ሌላ ሰው መስላ እንደቀረበች አምና የግል ታሪካቸውን ከስራ ጋር እንዳይቀላቅል ስትማጸነው እሱም በበኩሉ እየተከተለ ያለው የድርጅቱን ሕግና ደንብ ብቻ መሆኑን ይመልስላታል። በሁኔታው ተበሳጭታ ከቢሮ ለመውጣት ስትዘጋጅ ቼንግ እጅ ልትሰጭ ነው ወይ የሚል ቀዝቃዛ ነገር ግን እንደ ምላጭ የተሳለ ጥያቄ በመሰንዘር ያስቆማታል። ለቅጽበት በክፍሉ ውስጥ የሰፈነውን ከባድ ጸጥታ በመስበር ዩን ራሷን አረጋግታ ምን እንደሚፈልግ ስትጠይቀው ንግግራቸው ቀስ በቀስ ወደ ድሮ አይነት ቅርርባቸው መመለስ ይጀምራል። በዚህ መሃል ረዳቱ ቺ ወደ ቢሮው ሲገባ በመካከላቸው የነበረውን ሊዳሰስ የሚችል ውጥረት ሲያስተውል ቼንግ በሰላምታ ምትክ ጠንከር ያለ የማስጠንቀቂያ እይታ ይወረውርበታል። ቺ በቦታው እንደቆመ ሂደቱን ሲከታተል ዩንም ለመረጃ መዝገብ የሚሆኑ ጥያቄዎችን መመለሷን ትቀጥላለች። ስብሰባው ካለቀ በኋላ ቼንግና ቺ ወደ መኪናቸው ሲያመሩ ቺ የቼንግን ቀዝቃዛ እይታ ሲመለከት ወዲያውኑ ዝም ቢልም ቼንግ ለዩን ከወትሮ በተለየ ሁኔታ ደግ እንደነበረባት በማስተዋል ግንኙነታቸውን ለምን እንዳቋረጠች ግራ በመጋባት ያስባል። ወደ ቢሮዋ ስትመለስ ጠረጴዛዋ ላይ የተቀመጠውን የድምፅ መቅጃ ስታስተውል ልቧ ከደረቷ ሊወጣ ሲቃረብ በፍጥነት ለቺ ስደውልለት እሱም መቅጃውን በዋናው መግቢያ በር ላይ ለቆመው የድርጅቱ መኪና እንድትመልስ ይመክራታል። እሷም በተባለችው መሰረት ቦታው ላይ ደርሳ የመኪናውን መስኮት ስታንኳኳ ግን ከውስጥ የሚመለከቷት አይኖች ባላሰበችው ሁኔታ የቼንግ መሆናቸውን ስትረዳ መላ ሰውነቷ በድንጋጤ ይወረራል። መቅጃውን በፍርሃት ስትሰጠው እሱ ግን የግምገማውን ውጤት የምትፈልግ ከሆነ ወደ ውስጥ እንድትገባ በድምፅ ውስጥ ስውር ትዕዛዝን ያዘለ ግብዣ ያቀርብላታል።
ወደ ውስጥ ገብታ ከጎኑ ስትቀመጥም በመካከላቸው ሲንተከተክ የቆየው የዝምታ ግድግዳ ይናድና ቼንግ ግንኙነታቸው ለምን እንዳበቃ ሲጠይቃት ዩንም እሱ ለማንም ስሜት ግድ እንደማይሰጠውና ሁሌም መልስ ብቻ እንደሚፈልግ በከፍተኛ የልብ ስብራት ከገለጸችለት በኋላ ከመኪናው ወርዳ ትታው ከህይወቱ ዳግም የምትወጣ ይመስል ጀርባዋን ሰጥታው ትሄዳለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። በዕለቱ ከሰዓት በኋላ ቼንግ ባልተጠበቀ ሁኔታ በድጋሚ ቢሮዋ ሲከሰት ዩን አይኖቿን ማመን አቅቷት ስትመለከተው እሱ ምንም እንኳን ያ ሰው በወቅቱ ስራ ላይ እንደማይገኝ ጠንቅቆ ቢያውቅም ከዲዛይን ክፍል ኃላፊ ሰነዶችን እንደሚፈልግ ፈጽሞ አሳማኝ ያልሆነ ሰበብ ያቀርብላታል። ሰዓቱን በስልክ እይታ ከተመለከተ በኋላም ራሱ ማሽከርከር እንደማይችል በመግለጽ ወደ አውሮፕላን ማረፊያ እንድትወስደው ሲጠይቃት ትስማማለች። በመንገድ ላይ ሳሉ ስለ እናቷ ጤንነት ሲጠይቃትና እሷም ካንሰር እንደያዛቸው ስትነግረው ይህ ዜና በድንገት እንደመታው መብረቅ ውስጡን ሲያናውጠው ይሰማዋል። እሷ ያንን ሁሉ የጭንቀት ጊዜ በምን አይነት ጥንካሬ እንዳለፈችው ስትተርክለት ከጀርባዋ የነበረውን ፍርሃትና ብቸኝነት ሲረዳ በውስጡ ከባድ ጸጸትና ሕመም ይወጋውና አሁን እሱ ስለተመለሰ ሕይወቷ ዳግም የተለየ እንደሚሆን ቃል ይገባላታል። ዩን ግን አይኖቿን ከሱ ላይ ሳትነቅል በዝምታ ብቻ ትመለከተዋለች። የመኪና ማቆሚያ ቦታ ሲደርሱ ዩን ስለ ክፍያው ከፍተኛ መሆን ስታነሳ ቼንግ መኪናዋን ቤት ትታ እንድትመጣና በኋላ እሱ ራሱ እንደሚያመጣላት ሲነግራት ግራ ይገባታል። ከመሄዱ በፊት ግን በድንገት ወደ እሷ ዝቅ ብሎ ጸጉሯን በቀስታ ሲዳብስ ያ ያልተጠበቀ ንክኪ በውስጧ የኤሌክትሪክ ያህል ድንገተኛ ስሜት እያስኬደ ያልፋል። በግራ መጋባት ውስጥ ሆና ጓደኛዋን ቺዮፋንን አንድ ወንድ ለምን በዚህ መልኩ መኪናውን ትቶ እንደሚሄድ ስትጠይቃት ቺዮፋን ግን ያለምንም ማመንታት ወደ ራሱ ሊመልስሽ እየሞከረ ነው በማለት የነገሩን ፍጻሜ ትተነብያለች። ዩን ይህንን ሀሳብ በፍጹም ባትቀበለውም ቺዮፋን ግን በቅርቡ ቀለል ያለ ግን ትርጉም ያለው ስጦታ እንደሚሰጣትና ዩንም እንደምትቀበለው አጥብቃ በመናገር በሀሳቧ ጸንታ ትቀጥላለች። በቀጥታ ስርጭት ላይ ሳሉ ቺዮፋን ዩንን ወደ ካሜራው ስታስጠጋት አንድ ሚስጥራዊ ተመልካች ግዙፍ ስጦታ በመላክ በቅጽበት ወደ ደረጃዋ አናት ሲያስወጣትና የዩንንም አካውንት ሲጠይቅ ቺዮፋን ይህ ለስራዋ በጣም እንደሚጠቅማት በመግለጽ እንድትስማማ ትማጸናታለች። ዩንም ይህ ለመጨረሻ ጊዜ እንደሚሆን አስጠንቅቃው ትስማማለች። ብዙም ሳትቆይ ከዚያው ቀጥታ ስርጭቷን ከሚያደምቀው ዋና ደጋፊዋ የወንድ ጓደኛ አለሽ የሚል ቀጥተኛ መልእክት ስልኳ ላይ ይበራል። እሷ በዚህ የመስመር ላይ ዓለም ውስጥ ስትዋትት ልቧን የሰረቀው ቼንግ ግን ከእሷ እይታ ሙሉ በሙሉ በተሰወረ የራሱ ሕይወት ውስጥ እንዳላት ታውቅም። ባለትዳር የ2 ዓመት ተኩል ልጅ አባት፣ ሌላም ልጅ በቅርቡ የሚጠብቅ መሆኑ ከእሷ የተደበቀው መራራ እውነት ነው። በዚያ ምሽት ቼንግ ከአንድ የሥራ አጋሩ ጋር ተቀምጦ እየጠጣ ሳለ አንዲት ሴት ስትቀርበው እሱም ልክ ዩን ለአድናቂዎቿ እንደምታደርገው አይነት ትህትና በተሞላበት ግን ቀዝቃዛ ምላሽ ከላዩ ላይ ያርቃታል። በማግስቱ ጠዋት ከኤርፖርት እንድትቀበለው የሚጠይቅ መልእክት ለዩን ሲልክላት እሷም ያለምንም ማመንታት ጥያቄውን ተቀብላ ወደ ኤርፖርት ታቀናለች። እዚያም በአንድ ወቅት ከምንም በላይ ተወደው የነበረውን ምግብ በገዛ እጇ አዘጋጅቶ በስጦታ መልክ ሲያበረክትላት እሷም በደስታ ተቀብላው የጓደኛዋን የቺዮፋንን ውርርድ ባለመቀበሏ ከልቧ እፎይታ ይሰማታል። ከዚያም ወደ መስሪያ ቤቱ እንድታደርሰው ከጠየቃት በኋላ እዚያ እንደደረሱ ከውጋ የዲዛይን ግምገማውን ሲጀምሩ ሂደቱ አሁንም የተሳሳተ መሆኑን ይገልጻል። በዚህ ጊዜ ቼንግ ፊቱን ወደ ዩን በማዞር ከሁሉም ፖስተሮች የትኛው ትኩረት እንደሚስብ ሲጠይቃት እሷን በቅጽበት አይኗን የሳበችውን ማራኪ ሴት ምስል የያዘውን ፖስተር ትመርጣለች። እሱም ፖስተሮች ቁልፍ መልእክቶችን በጨረፍታ ማስተላለፍ እንዳለባቸውና አላስፈላጊ ጽሑፎችን ማስወገድ እንደሚያስፈልግ ካስረዳት በኋላ ቀለማቱን አስተካክሎ ማንኛውም አይነት እርዳታ ከፈለገች እሱን በቀጥታ እንድታነጋግረው በመንገር ያበረታታታል። ዩንም የተስተካከለውን ፖስተር ለው ስታደርስለት በዚህኛው ጊዜ ግን ያለምንም ማንገራገር ይቀበላታል።
ወደ መኖሪያ ቤቷ ስትመለስ ዩን ከቀጥታ ስርጭቷ ታላቅ ደጋፊዋ ጋር የጽሑፍ መልእክት መለዋወጥ ትጀምራለች። መጀመሪያ ላይ ሊያሽኮረመማት የሚሞክር ታዳጊ አድርጋ ብትገምተውም እሱ ግን ስለ አንድ የጎዳና ውሻ ማዳን በሚገልጽ ሀሳቡ ትኩረቷን ይስባል። ወዲያውኑም የ29 ዓመት ጎልማሳ መሆኑን ስትረዳ የሚሰማት ድንጋጤ ቀላል አይሆንም። በዚህ መሃል ንግግራቸውን በድብቅ የምታዳምጠው ቼዮፋን ምን እየተከናወነ እንደሆነ ስትጠይቃት ዩን ጉዳዩን በማቅለልና ሀሳቧን በመበተን የሚያወሩት ስለ ጸደይ ወቅትና በአካባቢያቸው ስለሚገኙ ድመቶች የፍቅር ሰሞን እንደሆነ ብቻ በመንገር በዘዴ ታስረዳታለች። የነበራቸው አንጻራዊ መረጋጋት ግን ብዙም ሳይቆይ ይናዳል። አንዲት የሥራ ባልደረባቸው በከፍተኛ ፍጥነት እየተሯሯጠች በመምጣት ለኤግዚቢሽኑ የተዘጋጀው የማስታወቂያ ብሮሸር ላይ ያለው የድርጅቱ አርማ ትክክል እንዳልሆነና የውስጡ ምስሎችን ማቆራረጥ የተዛባ በመሆኑ ምንም አይነት ጥቅም እንደማይሰጥ የሚገልጽ አስደንጋጭ ዜና ታሰማቸዋለች። ኤግዚቢሽኑ ሊጀመር የቀረው የ30 ደቂቃ ጊዜ ብቻ ሲሆን በአካባቢው ያሉ ማተሚያ ቤቶች ደግሞ ያለ ቀጠሮ እንደማይሰሩ በማወቃቸው በተስፋ መቁረጥ ስሜት ይዋጣሉ። በዚህም የተነሳ ዩን ለቼንግ ለመደወል ብታስብም ፍርሃት እግሯን ወደ ኋላ ይጎትታታል። ልክ በተስፋ መቁረጥ አፋፍ ላይ እንዳለች ዋና ደጋፊዋ የነበረው ቼንግ መልእክት ይልክላታል። እሷም ጊዜ ሳታጠፋ ችግሩን ስታስረዳው እሱም በቅጽበት ትክክለኛዎቹን የአርማ ፋይሎች ከውንዲላኩላት ካደረገ በኋላ ሁሉንም ነገር አስተካክሎ ይመልስላታል። ዩንም ባላሰበችው መንገድ ላገኘችው መፍትሄ ልቧ በምስጋና እየተሰማት ትልቅ የእፎይታ ትንፋሽ ትሰጣለች። ይሁንና ይህ እፎይታዋ ብዙም ሳይቆይ በምትሰማው ዜና ይተናል። ቼንግ አደጋ እንደደረሰበት ስታውቅ ወዲያውኑ ከስራ ፈቃድ በመጠየቅና አበባ በመግዛት ወደ ሆስፒታል ታመራለች። ሆስፒታሉ መግቢያ ላይ ስትደርስ አንድ የጥበቃ ሰራተኛ ጎብኚዎች መግባት እንደማይችሉ ነግሮ ቢያስቆማትም ዩን ግን የድርጅቱ ዋና ስራ አስፈጻሚ የሆኑት አቶ ዉ ጉብኝቷን እንደፈቀዱላት በመግለጽ ከአቋሟ ፍንክች አትልም። በዚህ ጊዜ ኢቺንግ ከውስጥ ወጥታ ራሷን የቼንግ እጮኛ መሆኗን ከገለጸች በኋላ እሱም አሁንም ድረስ ራሱን ስቶ እንደሚገኝ ስትነግራት የሰማችው ነገር ጆሮዋን እንዳታምነው ያደርጋታል። ይህ ያልተጠበቀ ዜና ልቧን ክው ሲያደርገው ይዛው የመጣችውን አበባ ለኢቺንግ በመስጠት ወደ ውስጥ ሳትገባ ለመመለስ ትወስናለች። ዩን ከቦታው ከሄደች በኋላ ግን ኢቺንግ የጥበቃ ሰራተኛውን አበባዎቹን እንዲያስወግድና ሌላ ማንም ሰው ለቼንግ ስጦታ ይዞ እንዳይመጣ በጥብቅ እንዲከለክል በቀዝቃዛ ትዕዛዝ ታስጠነቅቀዋለች። ልቧ በሐሳብ ተውጦና ስሜቷ ክፉኛ ተረብሾ ዩን ውጭ በሚገኝ አንድ ወንበር ላይ ጋደም ትላለች። በከፊል እንቅልፍ በወሰደው አእምሯ ውስጥም የቼንግን ምስል ስታይ በመለያየታቸው ምን ያህል እንደተጸጸተችና አሁንም ከሱ ጋር መሆን እንደምትፈልግ በለሆሳስ ድምፅ ታንሾካሹካለች። ሐሳቧም ሳታስበው ወደ ድሮ ትዝታ ይወስዳታል። ከዓመታት በፊት ራሷ እንደሰራችው በመንገር አንድ ኬክ ይዛለት በሄደችበት ወቅት የዋጋ ምልክቱን ማንሳት እንደረሳች በስሱ ሲያሳያት የልጅነት ውሸቷ እንዴት እንደተጋለጠባት ስታስታውስ ፈገግታ ከከንፈሯ ላይ ይታያል። ትዝታዋ በሌላ ጊዜ ደግሞ ከጓደኞቿ ጋር ወደ ካራኦኬ ባመራችበት ወቅት በዊቻት የጓደኛ ዝርዝሯ ላይ ከሁሉም በላይ የተቀመጠውን የመጀመሪያውን ሰው ፍቅሯን እንድትገልጽለት ሲሉ የሚጫወቷትን ቅጽበት ያሳያታል። ያ ሰው ቼንግ ይሆናል። እሷም ከመጠን በላይ በመጠጣቷ በሰከረ ድፍረት ተሞልታ ስትደውልለት ስሜቷን በግልጽ ትናዘዝለታለች። እሱም በበኩሉ ይህንን የምታደርገው በቁም ነገር ሆና ነው ወይስ ውድድሩን ለማጠናቀቅ ብቻ እንደሆነ በሚጠይቃት ጥያቄ የእውነቷን ልብ ይፈትሻል። የጓደኞቿም ጉጉት የሁሉንም ነገር እውነታ በሚገልጠው የእሱ ምላሽ ላይ ብቻ ያተኩራል። ውጭ ሆና በምትጠብቀው ሌላ ወቅት ላይ ደግሞ የማታውቃቸው ሰዎች እሷ ለሱ እንደማትመጠን ሲያወሩ ሹክሹክታቸው እንደ መርዝ ጆሮዋ ውስጥ ሲገባ ይሰማታል። ቼንግም አርፍዶ ከደረሰ በኋላ ይቅርታ ሲጠይቃት እሷ ግን እሱ የሚያስበው ስለ ጥናቱ ብቻ እንደሆነ ስለሚሰማት በቅሬታ ስሜት ትዋጣለች። በዚህም የተነሳ ግንኙነታቸው አሁንም ዋጋ ያለው መሆኑን መጠራጠር ትጀምራለች። ብዙም ሳይቆይ አንድ ፕሮፌሰር ለቼንግ ከኮሎምቢያ ዩኒቨርሲቲ ሙሉ የትምህርት ዕድል እንደቀረበለትና እንዲቀበለው ሲያበረታቱት ስትሰማ ይህንን ዜና ከራሷ አንደበት አንዲትም ቃል ሳትሰማ ከሌላ ሰው መስማቷ ልቧን በሐዘን ይሰብረዋል። ወዲያውኑም ግንኙነታቸውን የሚያበቃ መልእክት ትልክለታለች። የንጋት ብርሃን የመኝታ ክፍሏን ሲያጥለቀልቅ ዩን ከእንቅልፏ ስትነቃ ጓደኛዋ ቼዮፋን በጭንቀት ተሞልታ ከአልጋዋ አጠገብ ቆማ ታገኛለች። ቼዮፋንም ከባድ የሆድ ህመም ቸል ብላ ስትሰቃይ እንደነበርና
ባልተጠበቀ ሁኔታ ወደ ቤት ተመልሶ በከፍተኛ ስቃይ ውስጥ ሲያገኛት ወደ ቤቷ ይዟት በመምጣት ከከፋ አደጋ እንዳተረፋት ስትነግራት የሁኔታውን ክብደት ትረዳለች። ዩን በተፈጠረው ነገር ተደንቃ በዝምታ ምስጋናዋን ከገለጸች በኋላ ትኩረቷን መሰብሰብ ያለባት ስራዋ ላይ ብቻ እንደሆነ ከራሷ ጋር በመስማማት ቺዮፋን ያመጣችላትን ገንፎ በፍጥነት መመገብ ትጀምራለች። በኋላም ለው ቡና ይዛለት ስትቀርብ ግን የሚጠብቃት ምስጋና ሳይሆን ቡናውን የፈለገው ትላንት እንጂ ዛሬ እንዳልሆነ የሚገልጽ ቀዝቃዛ ንግግሩ ይሆናል። እሷም ዳግም እንደማይደገም ቃል ስትገባለት እሱም ራስን የመተቸት ጽሑፍ እንድትጽፍ ካዘዛት በኋላ ለማንኛውም ማንም ሊያነበው እንደማይጨነቅ ሲነግራት በዚህ እንቆቅልሽ በሆነ ንግግሩ ግራ አጋብቷት ወደ ስራዋ ይመልሳታል። ብዙም ሳይቆይ የኩባንያው የወደፊት እጣ ፈንታ በሚወሰንበት ወሳኝ ሰዓት ዩን በቀጥታ ስርጭቷ ላይ ካለው ዋና ደጋፊዋ አስቸኳይ መልእክት ሲደርሳት የልቧ ምት ይፈጥናል። መልእክቱም ወሳኙ መረጃቸው እንደተሰረዘና በጊዜው ሊያገኟት እንዳልቻሉ በማስጠንቀቅ የጀመረችውን ቀን ይበልጥ ያጨልምባታል። በሌላ በኩል ደግሞ ኢቺንግ ቼንግን ልጠይቀው ስትሄድ እሱ ስልኩን መንካቷን እንድታቆም በቁጣ እየተናገረ መልእክቶችን መሰረዝ ምንም ነገር እንደማይደብቅ ያስታውሳታል። የይለፍ ቃል የሌለው ስልኩ ሁሉንም መረጃዎች በቀላሉ ለማስመለስ እንደሚያስችለውና የራሱንም የቴክኒክ ችሎታ ከግምት እንድታስገባ ሲያስረዳት የኢቺንግ ፊት በንዴት ይለዋወጣል። በመጨረሻም ጉዳቱ ቀላል እንደሆነ በንቀት ከገለጸ በኋላ ሆስፒታሉን ለቆ ሲወጣ ኢቺንግን በቁጭትና በንዴት ተውጣ እንድትብሰለሰል ይተዋታል። የቾንግቲያን ኩባንያ የግዢውን ስምምነት ለመጨረስ ተወካዩን ሲልክ ዋና ስራ አስፈጻሚው ምንም ነገር በማታውቀው ዩን ላይ እጣዋን ይጥልና እንግዳውን እንድትቀበል ይልካታል። እሷን በሩን ስትከፍት ከፊት ለፊቷ ቆማ የምታያት የዘወትር ባላንጣዋ ኢቺንግ መሆኗን ስትረዳ በድንጋጤ ሰውነቷ ተገትሮ በቆመችበት ትደርቃለች። ኢቺንግ በንቀት በተሞላ ፈገግታ የዩንግን የጆሮ ጌጦች ካደነቀች በኋላ ለመለወጥ ስትጠይቃት ዩን የራሷ ዋጋቸው እዚህ ግባ የሚባል እንዳልሆነ በመግለጽ በነፃ ልትሰጣት እንደምትችል ትነግራታለች። ኢቺንግን በምላሹ የራሷን ጌጦች ስታወልቅ ከአንድ ታዋቂ ብራንድ የተሰጣት ስጦታ እንደሆነና ለእሷ ብዙም ዋጋ እንደሌለው በንግግሯ ትናገራለች። ከዚያም ውይይቱን ወደ ሌላ አቅጣጫ በመቀየር የቼንግ የመኪና ቁልፎች አሁንም ከዩን ጋር እንደሆነና እንዳልሆኑ ስትጠይቃት ዩን ቁልፎቹን ስታቀብላት በእጇ የያዘቻቸው ጌጦች የራሷን ትዝታ ብቻ ሳይሆን የኢቺንግን የበላይነት የተሸከሙ ይመስል ከባድ የሐዘን ስሜት ይወርሳታል። ይህ ሁሉ ሲሆን በአካባቢያቸው የነበሩ ሰራተኞች በሹክሹክታ ሁኔታውን ሲያሙ ዋና ስራ አስፈጻሚው ኩባንያውን የመሸጥ ሀሳብ ባይኖረውም አንድ አጋራቸው የድርጅቱን ንብረት እንደ ማስያዣ ተጠቅሞበት ብድሩን ሳይከፍል በመቅረቱ እንዴት ለዚህ አስገዳጅ ግዢ እንደተዳረጉ ያብራራል። በሐዘን በተሰበረ ድምፅ ለሰራተኞቹ ንግግር ሲያደርግ ሁኔታውን ካስረዳ በኋላ ምርጫ ይሰጣቸዋል። በቾንግቲያን የቀረበላቸውን ስምምነት ተቀብለው ውል መፈረም ወይም እምቢ ብለው አሁንም ክፍያቸውን መቀበል እንደሚችሉ ይገልጽላቸዋል። ዩን ግን ከኢቺንግ ጋር በአንድ ጣሪያ ስር የመስራትን ሀሳብ እንኳን መቋቋም ስለማትችል ያለምንም ማመንታት ላለመቀጠል በቅጽበት ትወስናለች። በዚያው ምሽት የደረሰባትን ውርደትና የስራ አጦት ሀሳብ ለማስረሳት ከጓደኛዋ ቺዮፋን ጋር ወደ አንድ መጠጥ ቤት ስታመራ ከባድ ቀን እንዳሳለፈች ከፊቷ ላይ ይነበባል። ስራ ማግኘት ከባድ እንደሚሆን ብታውቅም በአንድ ቀን ውስጥ ግን ይህን ያህል ብዙ ቦታዎች ውድቅ ያደርጓታል ብላ ስላልጠበቀች ራሷን ለመቅጣት በሚመስል መልኩ በደንብ ለመጠጣት ትወስናለች። መጠጡ የውስጧን ቁጥጥር እየሸረሸረው ሲሄድ በድንገት በጭጋጋማ እይታዋ ውስጥ የቼንግን ምስል ስታስተውል በጣም ሰክራ ያገኛትና ሊያግዛት ሲል አቅፎ ያወጣታል። እሷም እንዳልሰከረች እየተናገረች ቀጥ ብላ ለመራመድ ስትሞክር የድሮ ትዝታ ማሚቶ በሚመስል መልኩ ቀድሞ ፍቅረኛሞች በነበሩበት ጊዜ ታደርግ የነበረውን አይነት ድርጊት ትደግመዋለች። በዚህ መሃል በስካር የላለው አንደበቷ የልቧን ሚስጥር ሲያፈስ በመለያየታቸው ምን ያህል እንደተጸጸተችና አሁንም ከልቧ አብራው መሆን እንደምትፈልግ ትነግረዋለች። ንጋት ላይ አይኖቿን ስትገልጥ የሌሊቱ ትዝታ እንደ ጎርፍ እየተመመ ውስጧን ሲያጥለቀልቀው በከባድ የሀፍረት ስሜት መላ ሰውነቷ ይታሰራል። ቼንግ ግን ምንም እንዳልተፈጠረ በሚመስል ሁኔታ ሰነዶችን ከፊቷ እያስቀመጠ
በኩባንያው ውስጥ እንድትሰራ የሚያስችላትን ስምምነት እንድትፈርም ይጠይቃታል። እሷም እምቢታዋን ስትገልጽለት እሱም ምንም ሳይመስለው ስልኩን በማውጣት በባር ውስጥ የተነሳችውን አሳፋሪ ፎቶ ያሳያትና እንዲህ አይነቱ ባህሪዋ በመምህራቸው ዘንድ ፈጽሞ ተቀባይነት እንደማይኖረው ያስጠነቅቃታል። ዩን ሊከተል በሚችለው ውርደት ተጨንቃ ለመፈረም እየተስማማች የጆሮ ጌጦቹን ለጮኛው እንዲመልስላት በመንገር ወደ እሱ ትወረውርለታለች። ቼንግም ጉትቻዎቹ የኢቺንግ መሆናቸውን ሲረዳ የሁኔታው ውስብስብነት ፊቱ ላይ በግልጽ ሲነበብ በዩን ልብ ውስጥ ሌላ የሐዘን ማዕበል ይነሳል። በማግስቱ ጠዋት ወደ መስሪያ ቤቱ ስትደርስ ኢቺንግ ቀድማት ደርሳ ስትጠብቃትና የበላይነቷን ለማሳየት እንደተዘጋጀች በሚያሳብቅ ሁኔታ የቃላት ጦር ትሰነዝርባታለች። ዩን ሰዓቱ ገና እንዳልደረሰ ብትገልጽም ኢቺንግ በትልልቅ ተቋማት ውስጥ ሁሉም ሰራተኛ ከ15 ደቂቃ በፊት መድረስ እንዳለበት እያበከረች ትናገራለች። በዚህ መሃል ቼንግ ወደ ቢሮ ሲገባ የዩንን በሰዓቷ መድረስ ካረጋገጠ በኋላ የቅጥር ሂደቷን እንዲያጠናቅቁ ለሰራተኞቹ ያዝና ጸሐፊውን በአመቱ ሁለተኛ አጋማሽ ለማግባት ያሰቡትን ሰራተኞች ዝርዝር እንዲያዘጋጅለት ይጠይቀዋል። በመጨረሻም ወሬውን ሙሉ በሙሉ ለማምከን በሚመስል መልኩ እጮኛ እንደሌለችው በይፋ ሲያበስርና ሁሉም ከግምት እንዲቆጠቡ ሲያስጠነቅቅ ዩን ሳታውቀው ይዛው የነበረውን ትንፋሽ በታላቅ እፎይታ ትለቀዋለች። ከዚያም ከሽያጭ በኋላ አገልግሎት ክፍል እንድትሰራ ስትመደብ ብዙም ሳትቆይ አንድ ደንበኛ በመምጣቱ ልታስተናግደው ትገደዳለች። ነገር ግን ለቀረቡላት በርካታ ጥያቄዎች መልስ መስጠት ሲያቅታት ከፍተኛ የሀፍረት ስሜት ይውጣታል። በዚህ ጊዜ ቼንግ ጣልቃ በመግባት ሁኔታውን ካረጋጋ በኋላ ዩን ለምን በዚህ ክፍል እንደተመደበች ስትጠይቀው ስራ አስኪያጁ ከፍተኛ ችሎታ ያለው ሰው መሆኑን ገልጾ ከሱ እንድትማር ያበረታታታል። ይህም በራሷ ላይ የነበራትን እምነት በማደስ ራሷን ለማሻሻል እንድትወስን ያደርጋታል። ወዲያውኑ ከስራ አስኪያጁ ጋር በቅርበት ማጥናት ስትጀምር አፈጻጸሟ በፍጥነት ይሻሻላል። ቼንግን በጠረጴዛዋ ላይ የስልጠና መመሪያዎችን በድብቅ እያስቀመጠ ስራዋን ይበልጥ እንድታሻሽል ይረዳታል። በኋላም ከስልኩ ጥቁር መዝገብ ላይ እንዲያወጣት ስትጠይቀው እሷም ብሎክ እንዳደረገችው በማስታወስ በመካከላቸው ትንሽ የቀልድ መንፈስ ይፈጠራል። አንድ ቀን ምሽት ሁሉም ሰራተኞች ከሄዱ በኋላ ጸጥታ በሰፈነበት ቢሮ ውስጥ ቼንግ ብቻውን ቀርቶ ስራውን ለመጨረስ ሲል ያመሻል። የእራት ግብዣውን ተከትሎ አብረው ወደ ከተማ ሲያመሩ ምርጫቸው የሚሆነው ብዙ ሰው በሚተራመስበት አንድ የመንገድ ዳር ምግብ መሸጫ ቦታ ሲሆን በዚያም ባልታሰበና ባልተጠበቀ ሁኔታ ከቺዮፈን እና ከወንድ ጓደኛዋ ከዮንግ ጋር ፊት ለፊት ሲገናኙ ይህ ድንገተኛ ገጠመኝ በሁለቱም ጥንዶች ላይ ታላቅ መደናገጥን ይፈጥራል። ከምግቡ በኋላ ሁሉም ወደ ዩን አፓርታማ ሲመለሱ የቦታው ሰላም በፍጥነት ይታወካል። ወዲያውኑ ዮንግ ዩንን ምግብ እንድትሰራ ሲጠይቃት እሷ ግን የተራበው ሰው ያበስላል የሚለውን የድሮ ስምምነታቸውን እያስታወሰች እሷ እንዳልተራበች ትነግረዋለች። ይህ ምላሽ ውጥረቱን ይበልጥ ሲያባብሰው ዮንግ ከቼንግ ጋር በአይኑ ከተገማመተ በኋላ ዩን ምንም እንኳን ግዴታ ባይኖርባትም የሰፈነውን አለመመቻቸት ለማብረድ ስትል ወደ ማብሰያው ክፍል ታመራለች። እሷ ምግብ በምታዘጋጅበት ወቅት ዮንግ ሁኔታውን በመጠቀም ለቼንግ እሱ የዩን የልጅነት ጓደኛ እንደሆነና አብሯት ለመሆን ፍላጎት እንዳላት ለመጠየቅ እንደመጣ በግልጽ ሲነግረው፣ ቼንግ በበኩሉ በመካከላቸው ያለው ግንኙነት ከስራ ባልደረባነት እንደማያልፍ ይመልስለታል። በዚህ ድንገተኛ የፉክክር መንፈስ ግራ የተጋባችው ቺዮፈን ደግሞ በዝምታ ሁኔታውን ትታዘባለች። ዩን ትኩስ ነገር ያለበትን ማሰሮ ይዛ መጥታ ስታቀርብ ዮንግ ሊረዳት ሲሞክር ቼንግ ግን ወዲያውኑ የቀረበው ምግብ ለጤና ጥሩ ያልሆነበትን ሳይንሳዊ ምክንያቶች መዘርዘር ይጀምርና ከዚያም ራሱ ያመጣውን ምግብ ለሱ ያቀርብላታል። በዚህም በሁለት ወንዶች መካከል የነበረው ስውር የቃላት መገዳደር ወደ ግልጽ ፉክክር ያድጋል። ከእራት በኋላ የተፈጠረውን ውጥረት ለማብረድ በሚመስል ሁኔታ አንድ ጨዋታ ሲጀመር አሸናፊው በተሸናፊው ላይ የፈለገውን ትዕዛዝ የማሳደር ስልጣን እንደሚኖረው ይወሰናል። ቺዮፈን በጨዋታው ስታሸንፍም ቁጥር 2 እና 3ን የያዙት ተጫዋቾች እንዲሳሳሙ ስታዝ እነዚያ ቁጥሮች የዩንና የዮንግ ሆነው ይገኛሉ። ዮንግን በድፍረት ወደ እሷ ተጠግቶ ሊስማት ሲሞክር የቼንግ ፊት በቅናት ስሜት ሲለዋወጥ በግልጽ ይታያል። በዚህም የተነሳ በጨዋታው ከመሳተፍ ይልቅ ራሱን በመጠጥ ውስጥ በማስጠም በመጨረሻም ራሱን ስቶ ሶፋው ላይ ይወድቃል። ዩን ሹፌር ለመጥራት ስትዘጋጅ
እሱ ግን ከገባበት ስካር በከፊል በመባነን የመኪናውን ቁልፍ በመስጠት ቤቱ እንድታደርሰው ይጠይቃታል። እሷም መኪናውን እየነዳች ቤቱ ስታደርሰው ከደረሱ በኋላ ወደ እሷ በመጠጋት በመካከላቸው ከባድ ዝምታና ለመግለጽ የሚያስቸግር የጉጉት ስሜት እንዲሰፍን ያደርግና ከዚያም ሻወር ለመውሰድ ይሄዳል። ከተመለሰ በኋላ ስለዚያች ምሽት ማውራት ሲጀምሩ ዩንዮንግ እንደ ወንድሟ ብቻ እንደሆነ ልታስረዳው ስትሞክር ቼንግ ግን ወንድምና እህት እንዲያይቀራረቡም በሚል ሲሞግታት እሷም ወንድም ኖሯት ስለሚያውቅ መልሱን እንደማታውቅ ትነግረዋለች። በመካከላቸው የተፈጠረውን ያልተቋጨ ስሜት ለማስወገድ በሚል ዩን ራሷ የመርሳት መጠጥ ብላ የሰየመችውን መጠጥ አዘጋጅታ ከሰጠችው በኋላ ይህንን ሲጠጡ እንግዳ ሆነው ሕይወትን እንደ አዲስ እንደሚጀምሩ ታስረዳዋለች። ቼንግም መጠጡን በአንድ ትንፋሽ ከጠጣ በኋላ ከአሁን ጀምሮ እንደ አዲስ እንደሚጀምሩ በመግለጽ የፍቅር ጓደኛው እንድትሆን በመጠየቅ አዲስ ግንኙነት መጀመር እንደሚፈልግ ይነግራታል። በኋላም ዩን የሆነውን ለቺዮፈን ስትነግራት ቺዮፈን በቼንግ ያልተጠበቀ ምላሽ ክው ብላ እንደምትቀር ታደርጋለች። ብዙም ሳይቆይ ቼንግ ለቀሪው ግማሽ ዓመት የታቀደውን ግዙፍ የባህር ዳርቻ ፕሮጀክት ለማስጀመር አጠቃላይ የኩባንያውን ሰራተኞች ስብሰባ ይጠራል። ወደፊት የሚያጋጥሙትን ተግዳሮቶች ካብራራ በኋላም ቡድኑን የሚቀላቀሉ ምርጥ ሰራተኞችን ከተለያዩ ክፍሎች እንደሚመርጥ ያስታውቃል። ዩን ግን በስብሰባው ላይ ብትገኝም ትኩረቷ ሙሉ በሙሉ ተበትኖ ንግግሩን ከማዳመጥ ይልቅ አይኖቿ እሱ ላይ ተተክለው ይቀራሉ። የተመረጡት ሰዎች ዝርዝር ይፋ ሲሆን ስሟ በውስጡ መኖሩን ስታይ ቼንግ ለብቻዋ አግኝቶ የተመረጠችው በጠንካራ የሥራ ብቃቷ እንጂ በግል ግንኙነታቸው ምክንያት እንዳልሆነ በግልጽ ያስረዳታል። እሷም እንደተረዳችውና ጠንክራ እንደምትሰራ ካረጋገጠችለት በኋላ ወደ እሱ ስትቀርብ ትኩረቷ በሙሉ እሱ ላይ በመሆኑ ሳታስበው ከግድግዳ ጋር ስትጋጭ በሁኔታው አፍራ ወደ ቢሮ ትከተለዋለች። እሱም ሌሎች ሰራተኞች ስለሄዱ ዘና እንድትል ይነግራታል። በዚያው ምሽት ቼንግ ከዩንጋ ሆኖ ወደ ቤቱ የገባውን የጆሮ ጌጥ ለመመለስ ከኢቺንግ ጋር ይገናኛል። ኢቺንግ ጉዳዩን በጓደኛሞች መካከል እንደሚደረግ ቀላል ቅያሪ በመቁጠር ነገሩን ለማቅለል ብትሞክርም ቼንግ ግን አንድ ጊዜ የተለበሰ ጌጥ ለሌላ ሰው መተላለፍ እንደሌለበት በመግለጽ ጥብቅ አቋሙን ያሳያታል። ይህ በእንዲህ እንዳለ አንድ የሥራ ባልደረባዋ ለዋና ሥራ አስፈጻሚው የተዘጋጀውን የስንብት ፕሮግራም ስታስታውሳት ልትረሳው ተቃርባ የነበረ ቢሆንም ሐሳቧን በፍጥነት ሰብስባ ቡድኑን ትቀላቀላለች። መድረኩ ላይ የቆሙት ኩባንያውን ከባዶ ጀምረው እንዴት እንዳሳደጉት ልብ በሚሰብር ስሜት ካስታወሱ በኋላ በመሸጡም የተሰማቸውን ጥልቅ ሐዘን ይገልጻሉ። በመጨረሻም ለቀሪዎቹ ሰራተኞች የምክር ቃላትን ለግሰው አነስተኛ ስጦታዎችን ያበረክታሉ። ከፕሮግራሙ መጠናቀቅ በኋላ ወደ ውጭ ስትወጣ ቼንግ ሲጠብቃት ታያለች። የሥራ ባልደረቦቿም ሊወስዳት የመጣ ሰው አለ በማለት እየቀለዱባት ትተዋት ይሄዳሉ። እሷም ወደ እሱ ቀርባ ኩባንያውን ለመግዛት መቼ እንዳቀደ ስትጠይቀው ወደ እንግሊዝ ካደረገው ጉዞ በኋላ ድርጅቱ ስራውን ለመቀጠል የሚያስችል አቅም እንደሌለው እንደተረዳና ዋና ስራ አስፈጻሚው እሷን ብቁና ውጤታማ ሰው እንደሆነች በመግለጽ በደንብ ሊጠቀምባት እንደሚገባ እንደመከሩት ያስረዳታል። በስራዋ ተወጥራ በምትገኝበት አንድ ወቅት የምርት ክፍሉ ስራ አስኪያጅ ጆአን ከሌላ ሰው ጋር በሹክሹክታ ሲነጋገር አይኗን ይስበዋል። እሷም በደመ ነፍስ ስልኳን በማውጣት የሁኔታውን ምስል ትይዝና ወዲያውኑ ወደ እሷ የሚመጣውን ጆአን ንግግራቸውን ቀርጻ እንደሆነ በጥርጣሬ ይጠይቃታል። እሷ ግን ቁርስ በመብላት የተያዙትን እጆቿን በማሳየትና ተሳስቶ እንደሚሆን በብልሃት በተሞላበት ምላሽ ሁኔታውን ታረግበዋለች። ነገር ግን ይህ መረጋጋት ብዙም ሳይቆይ የቾንግቲያን ዕቃ ጭነት በጥራት ጉድለት ምክንያት እንደተሰረዘ የሚገልጽ መልእክት ሲደርሳት ይናጋል። በሁኔታው ተጨንቃ ወደ ጆአን ስታመራ እሱ ግን ሁሉም ሂደቶች በአግባቡ መፈጸማቸውን በመንገር ጉዳዩን አቅልሎ ይመልስላታል። የጆአን መልስ ቅንጣት ታህል እምነት ስለማይፈጥርባት ከጆንግቲያ ጋር በነበራት የቀድሞ ልምድ ላይ ተመስርታ የጥራት ደረጃቸው ስራውን ሊያሰርዝ እንደማይችል በመሞገትና ከዲዛይን ሰነዱ ጋር የማይዛመድ ስህተት በማሳየት እውነቱን ለማውጣት ትሞክራለች። ጆአን ግን ጉዳዩ ከሷ በላይ መሆኑን በመግለጽ ከናካቴው ጣልቃ እንዳትገባ በጥብቅ ያስጠነቅቃታል። በውሳኔዋ ጸንታ ወደ ክፍል ኃላፊው ብታመራም እሱ ጉዳዩን እንደሚያጣራ ቃል ከገባላት በኋላ ከቁጥጥሩ ውጪ ሊሆን እንደሚችል ሲያመላክታት ተስፋ ሙሉ በሙሉ ይሟጠጣል።
አሁንም መልስ ፍለጋ ላይ ሆና ስለ ቾንግቲያን ችግር በርካታ የስራ ባልደረቦቿን ብትጠይቅም ሁሉም በተለያየ ምክንያት ሊረዷት ፈቃደኛ ሳይሆኑ ይቀራሉ። ተስፋዋ ሊሟጠጥ በተቃረበበት ቅጽበት ቼንግን አግኝታ ሁኔታውን ስታስረዳው እሱ ቀድሞውኑም ስለ ጉዳዩ ያውቅ ስለነበር ጸሐፊውን ጉዳዩን እንዲያጣራ ወዲያውኑ ያዘዋል። ብዙም ሳይቆይ ግን ከዥዋን የሚመጣላት የስልክ ጥሪ የጉዳዩን አቅጣጫ ይቀይረዋል። በጉዳዩ ላይ ለመወያየት ወደ ቢሮ ሲጋብዛት ተስማምታ ትሄዳለች። ቢሮው ስትገባ የተጨነቀ መስሎ ይቀበላታል። የዲዛይን ሰነዶች የተቀመጡበት ኮምፒውተር መስራት እንዳቆመ ከነገራት በኋላ እንድታይለት ይጠይቃታል። እሷም ኮምፒውተሩን እየፈተሸች ሳለ ቀስ በቀስ ወደ እሷ እየተጠጋ ሊነካት ሲሞክር እሷም በድንጋጤ ወደ ኋላ በማፈግፈግ ድርጊቱን እንዲያቆም ትጮህበታለች። በዚያው ቅጽበት ቼንግ በሩን በርግዶ በመግባት ዡአንን በኃይል በቡጢ ከመታው በኋላ እጇን ይዟት ከክፍሉ ይወጣል። የምርት ኃላፊውን ብቻዋን በማግኘቷ እንደተበሳጨ በመንገር ለምን ብቻዋን ወደ ቢሮ እንደገባች ይጠይቃታል። ዩንም ከመሄዷ በፊት መልእክት እንደላከችለት ብትነግረውም እሱ ግን ትንሽ ዘግይቶ ቢሆን ኖሮ ሊደርስባት ስለሚችለው አደጋ በማስጠንቀቅ ሁኔታውን ያስረዳታል። እሷም ወደፊት የእሱን መመሪያ እንደምትከተል ቃል ትገባለታለች። በዚያ ምሽት አልጋዋ ላይ ሆና ስለተፈጠረው ነገር የሀሳብ ማዕበል ሲያናውጣት ከቼንግ የሚመጣላት የስልክ ጥሪ ደህንነቷን ያረጋግጥላታል። ከዚያም የእሱ የጽህፈት ድምፅ የሚፈጥረው ጸጥ ያለ ምት እንቅልፍ እንድተኛ ሊረዳት እንደሚችል ይነግራታል። እሷም በስልኩ መስመር የሚያወጣውን ያንን ረጋ ያለ ድምፅ እየሰማች ሳታውቀው የሀሳብ ማዕበሉ ይረጋጋና ወደ ጥልቅ እንቅልፍ ታመራለች። በማግስቱ ኃላፊው እሷንና ሩዩን በስራ ቦታ ውስጥ ሽቦ እንዲቀይሩ ይመድባቸዋል። የሚፈልገውን የሽቦ ብዛት እየቆጠሩ ሳለ ሩዩ ቁጥሩን እንድታረጋግጥለት ይጠይቃታል። እሷም ፈትሻ 24 መሆኑን ስትነግረው እንድትጽፈውና እንድትፈርምበት ይጠይቃታል። ምንም እንኳን የሩዩ የንግግር ቅላጼ ከወትሮ የተለየና እንግዳ ስሜት ያለው ቢሆንም በወቅቱ ብዙም ትኩረት ሳትሰጠው እንዳላት ታደርጋለች። ከጥቂት ጊዜ በኋላ የዕቃ አቅራቢው ሰራተኛ ወደ ቢሮዋ በመምጣት ለ24 ሜትር ኩቦ ሽቦ የተዘጋጀውን የማረጋገጫ ሰነድ ለፊርማ ሲያቀርብላት የሰማችውን ማመን አቅቷት በድንጋጤ ትደርቃለች። ምክንያቱም በጻፈችው ቁጥር ላይ የመለኪያ አሃዱን ባለመጥቀሷ ትዕዛዙ በተለመደው የኢንዱስትሪ አሰራር መሰረት በሜትር ኩብ ተዘጋጅቶባታል። ልቧ በፍርሃት እየመታና የጥፋተኝነት ስሜት ውስጧን ሲወረው በፍርሃት ተውጣ ይቅርታ ትጠይቃለች። ነገር ግን ኃላፊው ሁኔታውን እሱ እንደሚቆጣጠረው በመንገር ያረጋጋታል። በዚህ ሁኔታ ውስጥ እንዳለች ቼንግ ሊያያት ሲመጣ የችግሩን አሳሳቢነት በማንጸባረቅ ከፍተኛ አመራሩ ጉዳዩን እየገመገመው መሆኑን ይነግራታል። በመቀጠልም ስራው የሚፈልገው 24 ፍሬ ሽቦ ብቻ እንደሆነ በማስረዳት ትዕዛዙ በሜትር ሳይሆን በኪዩቢክ ሜትር መሆኑንና አቅራቢውም እንዲህ አይነት ያልተለመደ ግዙፍ ጥያቄ ሲቀርብለት እንዴት ማረጋገጫ ሳይጠይቅ እንዳለፈ ጥርጣሬውን ይገልጻል። ይህ ሲናገር ዩን ድርጊቱ አንድ ሰው ሆን ብሎ እሷን ለመጉዳት ያጠመደላት ወጥመድ እንደሆነ ማመኑን ከፊቱ ላይ ታነባለች። ብዙም ሳይቆይ ከሽቦ ትዕዛዙ ጋር በተያያዘ ሩይ ለምርመራ ስትጠራ ቼንግ የትዕዛዙን ዝርዝር በድምጿ ስታረጋግጥ የሚያሳይ የስልክ ጥሪ ቅጂ በማስረጃነት ያቀርባል። ሩይ በድንጋጤ ተውጣ ፎርሙን የሞላው ሌላ ሰው እንደሆነና እሷ የጻፈችው 24 ኪዩቢክ ሜትር የሚለውን ብቻ እንደሆነ በመከራከር ኃላፊነቱን በሌሎች ላይ ለማላከክ ትሞክራለች። አክላም መጋዘኑ በቂ ዕቃ ከሌለው በተተኪ ዕቃዎች መሙላት የተለመደ አሰራር መሆኑን ትናገራለች። በመጨረሻም ዩን ሆን ብላ ወጥመድ እንዳዘጋጀችላት ብትከሳትም ክሷ ግን በቦታው በነበሩ ሰዎች ዘንድ ምንም አይነት ተቀባይነት ሳያገኝ ይቀራል። በዚህ ቅጽበት በንዴት የምትገነፍለው ሩይ ዩንን ከቻንግቲያን እንድትርቅ ማድረጓን ጊዜዋን ስራ አስኪያጆችን በማስደሰት እንደምታባክንና ከእውነተኛ ስራ እንደምትሸሽ በመግለጽ የከረሩ ቃላትን ትሰነዝርባታለች። በመቀጠልም ከፕሮዳክሽን ስራ አስኪያጁ ዡዋን ጋር ስትሽኮረመም የሚያሳዩ ፎቶዎችን እንደምታወጣ በመዛት የጨዋታው የበላይ መሆኗን ለማሳየት ትሞክራለች። ዩን ግን በረዷማ በሆነ እርጋታ የራሷን ስልክ በማውጣት ሩይ ራሷ ከዡዋን ጋር በድብቅ ስትገናኝ የሚያሳይ ፎቶ ታሳያትና ቀና ብላ አይኖቿን እያየች
የማንኛው ፎቶ የበለጠ አሳማኝ እንደሚሆን በቀዝቃዛ ፌዝ ትጠይቃታለች። ከዚህ ሁሉ ውጥረት በኋላ ወደ ቢሮዋ ስትመለስ ባልደረቦቿ የውስጥ ኢሜሏን እንድታይ ያሳስቧታል። ኢሜሏን ስትከፍት የምታገኘው ግን ሩይ ስራዋን እንደለቀቀችና ከመሄዷ በፊት ያንን ፎቶ በመጠቀም በሐሰት ከሳ ለሁሉም እንደላከች የሚገልጽ የክህደት መልእክት ይሆናል። በዚህ ድንገተኛ ክህደት ልቧ ክፉኛ ሲጎዳ ቼንግ ቀርቦ በሐሜቱ እንዳትረበሽ ሲያበረታታት፣ እሷ ግን ህመሟን በውስጥ አደብቃ ሁሉም ነገር በጊዜ ሂደት እንደሚረሳ ትነግረዋለች። በሌላ በኩል ቼንግ የዦአንን ምግባር የሚያጋልጥ ጠንካራ ማስረጃ ሰብስቦ ለቦርዱ ሲያቀርብ ዳይሬክተሮቹ የኩባንያው ቅርንጫፍ ለህዝብ ሽያጭ ሊቀርብ መሆኑንና ምንም አይነት አሉታዊ ዜና መስማት እንደማይፈልጉ በመግለጽ ማስረጃውን ውድቅ ያደርጉበታል። ይህ በእንዲህ እንዳለ ዩን ከስራ ባልደረቦቿ ጋር ስትወያይ ዦአን እሷን ብቻ ሳይሆን ሌሎች ሴት ሰራተኞችን ለማንገላታት ስልጣኑን የመጠቀም የቆየ ታሪክ እንዳለው ትረዳለች። በዚህም ቁርጥ ውሳኔ ላይ በመድረስ በራሷ እውነተኛ ስም ሪፖርቱን ለማስገባት ትወስንና የማንነታቸው ሚስጥራዊነት እንደምትጠብቅ ቃል በመግባት ከባልደረቦቿ ተጨማሪ ማስረጃዎችን ትጠይቃለች። ብዙም ሳይቆይ ኬቺንግ የስልክ ጥሪ ሲደርሳት የኩባንያው ለህዝብ ይፋ የመሆን ሂደት ወሳኝ ምዕራፍ ላይ መሆኑን በማስጠንቀቅ ይህንን ስስ ጉዳይ በዝምታ ለመዝጋት የምትፈልገው ማንኛውም ነገር ካለ እንደሚያሟሉላት ትነግራታለች። ዩን ግን ይህ ጉዳዩን ለመሸፋፈን የሚደረግ ስውር ሙከራ መሆኑን በቅጽበት በመረዳት ኩባንያው እውነቱን ለማውጣት ፈቃደኛ ካልሆነ እሷ ራሷ በራሷ መንገድ እንደምትይዘው በጽኑ አቋም ትመልስላታለች። ቃሏን በተግባር ለመዋልም ስለ ዦአን ያጠናከረችውን ዝርዝር ሪፖርት በእውነተኛ ስሟ ኦንላይን ላይ ታወጣዋለች። ጽሑፉን በሰደድ እሳት ፍጥነት በመሰራጨት የብዙዎቹን ትኩረት ይስባል። በኋላ ላይ ግን በዚህ ሁሉ ውጥረት ውስጥ ሆና አእምሮዋ ተከፋፍሎ ለእግር ጉዞ ስትወጣ ከየት እንደመጣ ያልታወቀ አንድ መኪና በከፍተኛ ፍጥነት ወደ እሷ እየመጣ ሊገጫት ይቃረባል። በዚያች ቅጽበት ግን ቼንግ ወደ እሷ በመወርወር ከሚመጣው አደጋ ይታደጋታል። ወደ አፓርታማዋ ሲመለሱ የሚቀበላቸው የጓደኛዋ የቺዮፈን በፍርሃት የተዋጠ ፊት ሲሆን ከሶፋው ጀርባ ተሸሽጋ በማግኘትም አንድ ያልታወቀ ሰው በሩን ሰብሮ ለመግባት እንደሞከረና መብራቱንም እንዳጠፋው እየተንቀጠቀጠች ታስረዳለች። ዩን ይህ ድርጊት እሷ ባጋለጠችው ሪፖርት ምክንያት የተቃጣ የበቀል እርምጃ መሆኑን ስትገነዘብ ልቧ በፍርሃት ይቀዘቅዛል። ከዚያም ቺዮፈንን በቀጣዮቹ ቀናት ምን ለማድረግ እንዳሰበች ስትጠይቃት ወላጆቿን ለመጠየቅ እንደምትሄድ ትነግራታለች። ብዙም ሳይቆይ ሊወስዳት ከመጣው ዮንግ የስልክ ጥሪ ሲደርሳትም በችኮላ ከቤት በመውጣት ሁሉንም ነገር በኋላ እንደምታስረዳት ቃል ትገባላታለች። ቺዮፈን ከሄደች በኋላ ቼንግ በድንገት እጁ ላይ ያለውንና እሷን ሲታደግ ያጋጠመውን ቁስል ያሳያታል። ጉዳቱ የደረሰበት በእሷ ምክንያት መሆኑን በማስታወስና በቀጣዮቹ ቀናትም የቁስሉን ፋሻ በመቀየር ልትረዳው እንደሚገባ በመግለጽ ለተወሰነ ጊዜ ከሱ ጋር እንድትቆይ ያሳምናታል። እሷም መጀመሪያ ላይ ብታመነታም በሁኔታው የጥፋተኝነት ስሜት ተሰምቷት በመጨረሻ ትስማማለች። ስለ ዦአን ጉዳይ ስታነሳ ቼንግ ምንም እንኳን የዳይሬክተሮቹ ቦርዱ አሁንም እሱ እየጠበቀው ቢሆንም እሱ ጠንካራ ማስረጃዎችን እንዳሰባሰበና ሁኔታውን ሙሉ በሙሉ መቆጣጠር እንደሚችል በማረጋገጥ እንድታርፍ ይነግራታል። በዚያውም በቀልድ መልክ ጠዋት የአልጋ ልብሱን እንደቀየረ ሲጠቅስላት እሷም የት እንደምተኛ ስትጠይቀው እሱ ሶፋው ላይ እንደሚተኛ ይነግራታል። ሁኔታው ስላሸማቀቃትም እሷ ወደ መኝታ ክፍል ስትገባ እሱ ሳሎን ውስጥ ያድራል። በማግስቱ ጠዋት ቼንግ ቁርስ ሲያዘጋጅ ዩን ቁርሷን እየበላች ሳለ በዜናው ላይ ዦአን በከባድ የገንዘብ ምዝበራና በጉቦ ወንጀል በምርመራ ላይ እንደሆነ ትሰማለች። ፍትህ በመጨረሻ መስፈኑን በማየትም ትልቅ እፎይታ ይሰማታል። የዚያኑ ቀን ከሰዓት በኋላ ግን የኢቺንግ መምጣት አዲስ ውጥረት ይዞ ይመጣል። ከዦአን መባረር ጋር ተያይዞ የተፈጠረውን ውዝግብ እንደ ሰበብ በመጠቀም የዳይሬክተሮች ቦርድ የዩንን በፕሮጀክቱ ውስጥ መኖር የቼንግን ስራ ለማደናቀፍ ሊጠቀምበት እንደሚችል በማስጠንቀቅ ሁኔታውን ታወሳስበዋለች። ይህንን አደገኛ ውይይት በአጋጣሚ ቼንግን ስትፈልግ የነበረችው ዩን ከጀርባ ሆና ስትሰማው ኢቺንግም እንዳየቻት በቀጥታ ወደ እሷ በመሄድ ተጨማሪ ችግርን ለመከላከል ስራዋን እንድትለቅ ትመክራታለች።
በዚህ ጊዜ ቼንግ በንዴት ጣልቃ በመግባት የኢቼንግን ንግግር ያቋርጠዋል። ከጉዳዩ እንድትርቅ ከነገራት በኋላም ዩንን ለብቻዋ በማግኘት በፕሮጀክት ውስጥ ያለችው በችሎታዋ ብቻ እንደሆነ በማረጋገጥ ማንኛውንም ጫና ራሱ እንደሚጋፈጠው ቃል ይገባላታል። በውዥንብር የተሞላው የዩን ልብ በዚያው ምሽት መላ ለማግኘት ወደ ቺዮፈን ሲያመራ በሁኔታው ግራ በመጋባት ከቡድኑ መልቀቅ ይኖርባት እንደሆነ ትጠይቃለች። ቺዮፈንም የቼንግን ምላሽ ካዳመጠች በኋላ ይልቁንም እንዳጽናናት ስትረዳ ከዚህ ቀደም የተለያዩበት ምክንያት የእሱ ስህተት ሳይሆን ዩን እሱ ጥሏት ይሄዳል ከሚል ስር የሰደደ ፍራቻዋ እንደነበር ታስታውሳለች። ይልቁንም ፍርሃትና ልቧን ከሚያውቅላት ሰው ጋር የፈጠረችውን ውድ ግንኙነት እንዳያጨልምበት በመምከር በውሳኔ ላይ ሙሉ እምነት እንድጥልበት ታበረታታታለች። ከብዙ ማቅማማት በኋላ ግን ዩን የፍርሃት ሰንሰለት በመበጠስ በቀጥታ ወደ ኢቼንግ በማምራት በቼንግ ላይ ሙሉ እምነት እንዳላትና በፕሮጀክቱ ፈጽሞ ወደ ኋላ እንደማትል በጽኑ ድምፅ ትናገራለች። ከዚህም አልፋ ሁለቱ በይፋ አብረው መሆናቸውን በማወጅ ኢቼንግ ከጀርባ የምታሴረውን ትታ በሙያዋ ላይ ብቻ እንድታተኩር ስታስጠነቅቃት ልክ በዚህ ውጥረት በነገሰበት ቅጽበት ቼንግ ይደርሳል። እሱም የዩንን ጎን በመያዝ ኢቼንግ ካሁን በኋላ በሙያዊ ስሙ ዋና ስራ አስፈጻሚ ሊያኦ እያለች እንድትጠራው በማዘዝ በመጨረሻም የሁኔታውን የበላይነት ሙሉ በሙሉ ይቆጣጠራል። በኋላም ወደ ቼንግ ቤት ስታቀና የሚጠብቃት ነገር ልክ እንደ ራሷ ቤት እንዲሰማት በጥንቃቄ የተዘጋጀላት አቀባበል ሲሆን በየቀኑ የምትጠቀምባቸውን ጥቃቅን ቁሳቁሶች ሳይቀር አስቀድሞ ማሟላቱን ልቧን በከፍተኛ ሙቀት ይሞላዋል። በዚያችው ምሽት ለቀጥታ ስርጭቷ ትልቁ ደጋፊ ለሆነው ሚስጥራዊ ሰው የምስጋና መልእክት ስትልክ ከጎኗ የተቀመጠው የቼንግ ስልክ በድንገት ሲንቀጠቀጥ በድጋሚ ሌላ መልእክት ስትሞክር ስልኩ በድጋሚ ምላሽ ይሰጣል። በዚህ ጊዜ እውነታው እንደ መብረቅ ብልጭታ አእምሮዋን ሲመታው ያለጋስና ሚስጥራዊ ደጋፊዋ ሁሌም እሱ እንደነበር በመረዳት በድንጋጤና በፍቅር ተቀላቅላ ትመለከተዋለች። እሱም ነገሩ የጀመረው እሷ ዊቻት ላይ ብሎክ ካደረገችው በኋላ ከእሷ ጋር የሚግባባበት ብቸኛው መንገድ ይሄ መሆኑን ሲያስረዳት ይቅርታዋን ሙሉ ለሙሉ ለማግኘት ግን አንድ የመጨረሻ ጣፋጭ ፈተና እንዲወጣለት ትጠይቀዋለች። የጠየቀችውንም ለማሟላት በዚያው ምሽት የድመት ጆሮ የሚመስል ጆሮ ጌጥ አድርጎ ፍራፍሬ ይዞላት ሲመጣ ይህ አስቂኝና ጣፋጭ እይታው በሳቅ እንድትፈነዳና ምን ያህል ረጅም መንገድ አብረው እንደመጡ እንዲያስታውሱ ያደርጋቸዋል። በማግስቱ ጠዋት ከእንቅልፏ ስትነቃ እሱ ቀድሞ በስራ ተጠምዶ ስታገኘው እሷ የድሮ የትምህርት ቤት ዩኒፎርማቸውን በማውጣት ምንም እንኳን ትንሽ ቢጠባቸውም አሁንም እንደሚሆን በማሳየት የድሮ ግቢያቸውን እንዲጎበኙ ሀሳብ ታቀርብለታለች። በትዝታዎቻቸው ወደ ተሞላው ወደዚያ ቦታ ሲመለሱም ዩን ከዓመታት በፊት ግንኙነታቸውን በድንገት ያቋረጠችበትን እውነተኛ ምክንያት ትናዘዛለች። ይህም ርዕሰ መምህሩ ቼንግ ወደ ውጭ ሄዶ ስለ መማር ያለውን እቅድ ሲነግረው ከሰማች በኋላ እሱ ጥሏት እንደሚሄድ በመስጋት እሷ ቀድመው ለመራቅ መወሰኗን ታስረዳዋለች። ቼንግም ጥልቅ በሆነ መረዳት እየተመለከታት ሊተዋት አስቦ እንደሚያውቅና ስጋቷ ሙሉ በሙሉ መሰረተ ቢስ እንደነበር ሲያረጋግጥላት ልክ በዚህ ስሜታዊ ቅጽበት እናቱ ትደውላለች። እሱም ስለ ዩን በፍቅር ስሜት እያወራ ምራቴ በማለት በኩራት ሲያስተዋውቃት የፈራረሰው ግንኙነታቸው ሙሉ በሙሉ እንደተጠገነ ይሰማታል። በመጨረሻም ታሪካቸው በተጀመረበት በዚያው ስፍራ ላይ ቆመው በናፍቆት ሲተቃቀፉ ያንን የህይወታቸውን ምዕራፍ በይፋ በመዝጋት የተከታታይ ፊልሙ ታሪክ ፍጻሜውን ያገኛል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።